መንፈስ ቅዱስ አሐዱ አምላክ አሜን። እጅግ የምንወዶት ከልባችን የምናከብሮት አባታችን ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋ የሸገር ከተማ የምስካየ ኅዙናን ገዳም የበላይ ኃላፊ ሊቀ ጳጳስ፣ በኦሮሚያ ክልላዊ መንግስት የሃይማኖት ተቋማት የበላይ ሰብሳቢ፣ ቡራኬዎ ይድረሰን ብፁዕ አባታችን። ክቡር አባታችን መልአከ ኃይል አባ አፈወርቅ የዚህ ክፍለ ከተማና የለሚሁራ ክፍለ ከተማ ዋና ሥራ አስኪያጅ፣ ክቡር ሊቀ ስዩማን እስክንድር ገብረ ክርስቶስ፣ ክቡር መጋቤ ሐዲስ ለማ እጅግ የምናከብሮት ታላቁ ሊቅ መጋቤ ምስጢር ሊቀ ሊቃውንት መምህር ኢሳይያስ፣ የዚህ የወይብላ ማኅደረ መለኮት ቅድስት ማርያም ወቅዱስ ሚካኤል ካቴድራል አስተዳዳሪ፣ እንዲሁም በዚህ ዕለት እግዚአብሔርን ለማመስገን ለማገልገል በዚህች የተቀደሰች ስፍራ የምትገኙ አባቶች፣ ካህናት፣ ሁላችሁም በየማዕረጋችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት በአምላካችን በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? አሜን። ሁላችንንም በቸርነቱ ጠብቆ ለዛሬ ያደረሰን በቤቱ የሰበሰበን ስሙን እንድንጠራ እንድናመሰግነው ቅዱስ ሥጋውን ክቡር ደሙን ተቀብለን እንድንቀደስ በረከት እንድናገኝ በቤቱ የሰበሰበን አምላክ ስሙ ለዘላለም የተመሰገነ ይሁን። ወሃሎ አሐዱ ብእሲ ዘስሙ ኒቆዲሞስ መልአኮሙ ለአይሁድ። እነሆ የአይሁድ አለቃ የሆነ ከፈሪሳውያን ወገን የሚሆን ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀርቦ መምህር ሆይ አንተ ከእግዚአብሔር ተልከህ እንደመጣህ እናውቃለን። ምክንያቱም አንተ በምታስተምረው መጠን የሚያስተምር በስልጣን የሚያስተምር አንተ የምትሰራቸውን ታላላቅ ተአምራት በስልጣን የሚሰራ ከእግዚአብሔር ከተላከ በቀር ማንም ስለሌለ አንተ ከእግዚአብሔር ተልከህ መጥተሃል ብሎ የተናገረውን የመድኃኒታችን የኢየሱስ ክርስቶስን ሰማያዊ አምላክነት ከሰማይ መውረድ እውነተኛ ጌታነት የመሰከረውን ታላቁን የቤተ ክርስቲያን አባት ኒቆዲሞስን የምንዘክርበት ዕለት ላይ ነው ያለ ነው። እግዚአብሔር ሰዎች ታላቁ የቤተ ክርስቲያን ሊቅ ቅዱስ ያሬድ እኛ ሁላችንም የምንሸኝበትን ቃለ እግዚአብሔር ሲያዘጋጅ አንድ መዋሲት ላይ ያስቀመጠልን ምስክርነት አለ። ይቤላ መድኅን ለቤተ ክርስቲያን እለለኪ ይትቀነዩ ኢይመውቱ። እነሆ መድኅናችን አዳኛችን ልዑል እግዚአብሔር ኢየሱስ ክርስቶስ ለቤተ ክርስቲያን እንዲህ አላት፣ የሚያገለግሉሽ ጠዋት ማታ ደጅ የሚጠኑሽ ለአንቺ አገልግሎት የሚፋጠኑ አረፍተ ዘመን ገጥቷቸው ሞት ወደ ሕይወታቸው ደርሶ በምድር ላይ ያለው ሕይወታቸው ቢያበቃ እንኳን ኢይመውቱ አይሞቱም። የሰሩት ሥራ፣ የሰጡት ምስክርነት፣ የሄዱበት በጎ መንገድ፣ የተናገሩት መልካም ቃል እየተነገረ ሁልጊዜ ሕያው ሆነው ታላቅነታቸው እውነተኝነታቸው አገልጋይነታቸው እየተመሰከረላቸው ለዘላለም ይኖራሉ ብሎ እንደተናገረ
ይኸውም ታላቅ አባት ኒቆዲሞስ በጌታ እግር ስር ሌሊት ሌሊት እየመጣ እየተማረ የተማረውንም ትምህርት በተለያየ ጊዜ በምስክርነት ያሳየ ታላቅ አባት ስለሆነ ቤተ ክርስቲያን አትረሳውም። እጅግ የሚደንቅ ነው። ይህንን ትልቁን ጾማችንን አብይ ጾምን ስንጀምር ዘወረደ ብለን ስያሜ ሰጥተን ስንጀምር ያነበብነው ምንባብ የተተረከልን የተተነተነልን መድኃኒታችን ኢየሱስ ክርስቶስ ለዚህ ሰው ለታላቁ አባት ለኒቆዲሞስ ያስተማረው ትምህርት ነበረ። ዛሬ ደግሞ ራሱን እንዘክረዋለን። ኒቆዲሞስ በትውልድ አይሁዳዊ ነው። የአብርሃም ዘር የሆነ ሰው ነው። በሃይማኖት ፈሪሳዊ ነው። ጥብቅ ሃይማኖታዊ አመለካከት የነበረው የብሉይ ኪዳን ትምህርትን የተማረ ሕግ አዋቂ፣ ከአይሁዳውያን ጋር እኩል ቁጭ ብሎ በሸንጎ የሚከራከር የሚነጋገር ታላቅ ሰው ነበረ። ይህ ሰው ምንም እንኳ ታላቅ ሰው ቢሆን በትምህርቱ ትልቅ ኃላፊነት የተሰጠው የአይሁድ መምህር ቢሆን እንዲሁም በኃላፊነት የተሾመ የመንግስት ስልጣን የተሰጠው ትልቅ ኃላፊነት ያለው ሰው ቢሆንም ቀን የሚያስተምረውን ሲያስተምር፣ በሸንጎ የሚመካከረውን ሲመካከር፣ ለፍርድ የቀረበለትን ነገር ግራ ቀኙን እየመዘነ ሲፈርድ ከዋለ በኋላ ማታ ማታ ግን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ይመጣ ነበር። ለምንድን ነው ኒቆዲሞስ ማታ ማታ ይመጣ የነበረው የሚለውን የእኛ ሊቃውንት ሲያብራሩ፣ አንደኛ ብዙ ኃላፊነት የነበረበት ሰው ነው። ቀን ቀን ያንን የተጣለበትን ኃላፊነት ሲሰራ ይውልና ማታ ወደ መድኃኒታችን ወደ ኢየሱስ ክርስቶስ እየመጣ ያልገባውን ያልተብራራለትን ግልጽ ያልሆነለትን እየጠየቀ እየተረዳ ይመለስ ነበር። በሌላ በኩልም የእርሱ ወዳጆች የእርሱ ወገኖች ሌሎቹ አይሁዳውያን ፈሪሳውያን መድኃኒታችን ኢየሱስ ክርስቶስን ለማጥመድ በተለያዩ ጊዜዎች ይሰበሰቡ ስለነበረ ጌታ የወደቁትን ስላነሳ፣ የታመሙትን ስለፈወሰ፣ የሞቱትን ዳግም ሕይወት ስለሰጠ በምቀኝነት ተነስተው ይከታተሉት ስለነበረ እነርሱ እንዳያዩት ምቀኛ እንዳይሆኑበት ከመምህርነቱ ከሸንጎ አባልነቱ ከስልጣኑ እንዳያሽሩት ስለፈራ ስለሰጋ ማታ ማታ ይመጣ ነበር። በሌላ በኩልም ጌታ ቀን ሲያስተምር ስለሚውል የሰዎችን ድካም ሲያቃልል ሲፈውስ ታላላቅ ተአምራትን ሲሰራ ስለሚውል ቀን ብመጣ ብጠይቅ የምጠይቅበት ማወያይበት ማማክርበት በቂ ጊዜ አይኖረኝም ብሎ ስላሰበ በቂ ጊዜ ይገኝበታል ብሎ ያሰበውን ምሽት እየመረጠ ወደ ጌታችን ወደ ኢየሱስ ክርስቶስ ይቀርብ ነበር፣ ይጠይቅ ነበር። መድኃኒታችን ኢየሱስ ክርስቶስ ሰፊ ትምህርት አስተምሮታል። ይህንን እንዳልኳችሁ በአብይ ጾም መግቢያ ላይ ዘወረደ ላይ በሰፊው ተምረናል። ዛሬ የምናተኩረው ራሱ ቅዱሱ ሰው መንፈሳዊ ሰው ለእግዚአብሔር ያደረው ጠዋት ማታ እግዚአብሔርን ለማገልገል ወደ ኋላ የማይለው የኒቆዲሞስ ሕይወት ላይ አተኩረን ነው የምንነጋገረው። በዚህ አይነት መንገድ ምሽቱን መርጦ ማታ ማታ ወደ መድኃኒታችን ወደ ኢየሱስ ክርስቶስ ይቀርብ ነበረ። ጌታም ያስተምረው ነበር። ለሕይወቱ የሚሆነውን ስለ ምድራዊ ነገር ብቻ እንዳያስብ ሰማያዊ ነገር ላይ እንዲያተኩር፣ ስለ ሰማያዊ ነገር እንዲያስብ፣ ምድራዊ ልደት ዋጋ እንደሌለው ሰማያዊው ልደት ዋጋ እንደሚያሰጥ፣ ምድራዊው ኑሮ ዋጋ እንደሌለው ሰማያዊው ኑሮ ዋጋ እንደሚያሰጥ፣ ይህም የሚገኘው ከውሃና ከመንፈስ በመወለድ እንደሆነ፣ ከውሃና ከመንፈስ መወለድ ደግሞ ይህ ልደት ረቂቅ እንደሆነ፣ በጥምቀት ከእግዚአብሔር የምናገኘው ልጅነት፣ በመንፈስ ቅዱስ የምናገኘው ጸጋ ታላቅ ክብርን የሚያሰጠን እንደሆነ መድኃኒታችን ኢየሱስ ክርስቶስ ዘርዝሮ አስተምሮት ነበር። ኒቆዲሞስ በዚህ መጠን ሌሊት ሌሊት እየመጣ በጌታ እግር ስር እየተቀመጠ የሚማር
የሚያገለግል ሰው ስለነበረ ከእውነተኛው መምህር፣ ከእውነተኛው ጌታ፣ ከእውነተኛው አምላክ እውነትን ስለተቀበለ የእርሱ እውነት ለዘላለም ጸንታ እንድትኖር በሚችለው መንገድ ሁሉ ይከራከር ነበር። ይህ ኒቆዲሞስ እዚሁ የዮሐንስ ወንጌል ምዕራፍ 7 ቁጥር 50 ላይ እንደምናነበው አይሁዳውያን በሸንጎ ተሰብስበው መድኃኒታችን ኢየሱስ ክርስቶስን ለማጥፋት ሲሞክሩ፣ ሲነጋገሩ፣ ሲመካከሩ ከመካከላቸው እጁን አውጥቶ ሕጋችን ኦሪት ኃጢአት የሌለበትን በደል ያልተገኘበትን ክፉ ነገር ተመርምሮ ያልተገኘበትን ሰው ትወቅሳለች ወይ? ትከሳለች ወይ? ምክክራችን እኮ ትክክል አይደለም። በፈወሰን፣ ከወደቅንበት ባነሳን፣ እውነትን ባስተማረን፣ ወደ እውነት መንገድ በመራን፣ የድህነትን መንገድ ባሳየን እንዴት በእርሱ ላይ እንማከራለን? ሕጋችንን እየጣስን ነው። የሕግ መምህራንን እየተባልን፣ ሕግ አዋቂዎችንን እየተባልን፣ እውነተኛ መንገድን መሪዎችንን እየተባልን እኛ ግን ባልሆነ መንገድ እየሄድን ነው ብሎ የራሱን ወገኖች ይወቅሳቸው ነበር። ወገኖቹ ጥሩ መልስ አይሰጡትም ነበር። ለምን? ለባለቤቱም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስም የተመለሱ ሰዎች አልነበሩም። አዎ አንተ እርሱን መከተል ትፈልጋለህ ማለት ነው? አንተ የእርሱ ወገን ነህ ማለት ነው? ከእኛ ጋር ሆነ ከእኛ ጋር እየበላህ እየጠጣህ እየተነጋገርክ እየተወያየ እርሱን በምንወቅስበት በምንከስበት ጊዜ እንዴት አብረህን አትሆንም እያሉ ይዋቀሱት ነበረ፣ ይከራከሩት ነበረ ኒቆዲሞስን። ኒቆዲሞስ በሌሊት እየመጣ ከጌታ እግር ስር እየተቀመጠ ይማር ስለነበረ ይህንን የተማረውን እውነት ከስራ ያፈናቅሉኛል፣ ስልጣኔን ያሳጡኛል፣ የአማካሪነት ኃላፊነቴን አጣለሁ፣ ታላቅነቴ ክብሬ ይነጠቅብኛል ሳይል ለእውነት ለእውነተኛው አምላክ ለኢየሱስ ክርስቶስ አድሮ ይከራከር ነበር። እግዚአብሔር በዚህ መጠን የሚያገለግሉትን ሰዎች፣ በዚህ መጠን ለእርሱ የሚያድሩትን ሰዎች አይረሳም። መልካም ነገርን ያድላቸዋል፣ የበረከት ተሳታፊዎች ያደርጋቸዋል። ይህንን ስላደረገ እግዚአብሔር ቆጥሮለታል። መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ በፈቃዱ ነፍሱን ከስጋው ሲለይ መስቀል ላይ ስጋው ባረፈበት ሰዓት የእርሱ የነበሩት ደቀ መዛሙርቱ እንኳን ሳይቀሩ ከዮሐንስ ውጪ ሌሎቹ ሸሽተውት በነበረበት ዘመን ስጋውን ከተሰቀለበት ለማውረድ ከርቤ ልጥ ይዞ የመጣው ኒቆዲሞስ ነው። ከአርማትያሱ ሰው ከዮሴፍ ጋር አብሮ መጣ። እዚሁ የዮሐንስ ወንጌል ምዕራፍ 19 ላይ ይህንኑ እናነባለን። ኒቆዲሞስ በዚህ መንገድ ጌታን ከተሰቀለበት ሊያወርድ በምን አይነት መከራ እንዳለፈ ሁላችንም እናውቃለን። 6666 ጊዜ ተገርፎ ተንገላቶ ወድቆ ተነስቶ ተገፎ መከራ ደርሶበት ነው ጌታ በመስቀል ላይ የተሰቀለው። ያንን በዛ መጠን መከራ የወረደበትን መከራን የተቀበለውን የጌታን ስጋ አውርዶ አጽድቶ በበፍታ ሸፍኖ የሚገባውን ነገር ቀብቶ ለመቅበር ወደ መቃብር የወሰደው ይህ ሌሊት ወደ መድኃኒታችን ወደ ኢየሱስ ክርስቶስ ይመጣ የነበረው ኒቆዲሞስ ነው። እግዚአብሔር ቅድም እንዳልኳችሁ ቅዱስ ያሬድም እንደመሰከረልን ለቤተ ክርስቲያን የምናደር ከሆነ እግዚአብሔርን የምናገለግል ከሆነ የእርሱን አገልግሎት ጠዋት ማታ ቸል የማንል ከሆነ እግዚአብሔር በመከራ ቀን የምንቆም ከሆነ በጎንም ቀን ያሳየናል። ሰዎች ተስፋ የሚያደርጉበትን ደስታን እናገኝበታለን ብለው ተስፋ አድርገው የሚጠብቁበትን ቀን ያሳየናል። ኒቆዲሞስ ይህንን ሁሉ ካደረገ በኋላ መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በሦስተኛው ቀን ሲነሳ ካዩት ሰዎች መካከል በተነሳበት ዕለት
ካዩት ሰዎች መካከል አንዱ ኒቆዲሞስ ነው። የሉቃስ ወንጌል ምዕራፍ 24 ላይ መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ከሉቃስ ጋር አብሮ ይሄድ የነበረው ሌላ ስሙ ቀለዮጳ ይባላል። የዚህ ኒቆዲሞስ አብረው ተስፋ ቆርጠው ኤማውስ ወደምትባለው መንደራቸው ከኢየሩሳሌም 60 ምዕራፍ ርቃ ወደምትገኘው አካባቢያቸው እየተጓዙ ሳለ መድኃኒታችን ኢየሱስ ክርስቶስ እንደ መንገደኛ ተገለጠላቸው። እንዲህ እያዘናችሁ እየተከዛችሁ እየተወያያችሁ የምትሄዱት ነገር ምንድን ነው ብሎ ጠየቃቸው። እንደ እንግዳ እንደ መንገደኛ ተገልጦ ኒቆዲሞስና ሉቃስ ነገሩት። አንተ ለኢየሩሳሌም እንግዳ ነው ወይ? በዚህ 2-3 ቀን እኛ ላይ የወረደውን መከራ አላየህም ወይ? ምንድነው የተፈጠረው አላቸው። እኛ ዓለምን ያድናል፣ ለሁሉ ቤዛ ይሆናል፣ ይታደገናል፣ እስራኤልንም ከሮማውያን አገዛዝ ነፃ ያወጣናል ብለን ተስፋ ያደረግነውን የገዛ ወገኖቻችን ቤተሰቦቻችን መከራ አደረሱበት፣ ለመስቀል ሞት አደረሱት። ይህንን እያሰብን እየተነጋገርን ነው፣ እያዘንን እየተከዝን የምንሄደዋል። አብሯቸው ሄደ፣ ወደ ቤታቸው ገባ፣ ማዕዳቸውን ባረከላቸው። ያን ጊዜ እሱ የባረከውን ማዕድ ሲቀምሱ እርሱ መሆኑ ተገለጠላቸው፣ እርሱም ተሰወራቸው ይላል። ኒቆዲሞስ በመከራ ጊዜ ሌሊት ወደ ጌታ ይመጣ ስለነበረ በጌታ ላይ ክፉ ምክር ሲመከር ስለተቃወመ ጌታ በተሰቀለ ጊዜ ማንም በሌለው ጊዜ አጠገቡ የተገኘ ሰው ስለሆነ በትንሣኤው ቀን ደግሞ ጌታ ራሱ ተገለጠለትና ማንነቱን አሳየው። ኒቆዲሞስ በዚህ አይነት መንገድ ታላቅ ክብር ያለው በመጽሐፍ ቅዱስ የተዘረዘሩት ናቸው። እነዚህ አሁን የገለጽኩላችሁ የኒቆዲሞስ ታላቅ ስራዎች፣ ሌሎችም ታላላቅ ስራዎች አሉት። የጌታን ቃል ያስተማረ የተናገረ፣ ስለ እውነተኛነቱ የመሰከረ፣ በቤተ ክርስቲያንም ከ72ቱ ቅዱሳን መካከል አንዱ ተደርጎ የሚቆጠር የእግዚአብሔር ሰው ነው። ይህንን ሰው ነው ዛሬ የምንዘክረው። የእግዚአብሔር ሰዎች መልካም የሰራ ሰው ሁልጊዜ ታሪኩ ይቀመጥለታል። የመንፈሳዊው ትምህርት መነሻ ሆኖ ሀገራት እንኳን ያገለገሏቸውን የሰሩላቸውን በመልካም መንገድ ሕዝባቸውን የመሩላቸውን ያስተዳደሯቸውን አይረሱም። በየቦታው ሐውልት ያቆሙላቸዋል፣ መንገድ ይሰይሙላቸዋል፣ ሆስፒታል በስሟቸው ይሰሩላቸዋል፣ ተቋማትን በስማቸው ትምህርት ቤቶችን፣ ሌሎችን ይሰይሙላቸዋል። ሰዎች በዚህ መንገድ መልካም ያደረጉላቸውን ያመሰግናሉ፣ ያከብራሉ። እግዚአብሔርማ የበለጠ ነው የሚያደርገው። ኒቆዲሞስ ሌሊት ነበረ ወደ ጌታ የሚመጣው። በዚህ ቀን ይህንን ሰው እንድንዘክረው እንድናስታውሰው ቤተ ክርስቲያን የምታስተምረን ለምንድን ነው? ከእርሱ ሕይወት እኛ እንድንማር ነው። ኒቆዲሞስ ሁልጊዜ ከእግዚአብሔር ከመድኃኒታችን ከኢየሱስ ክርስቶስ አይለይም ነበር። የእግዚአብሔር ሰዎች እኛ እንጀራችንን የምንበላበት፣ ልጆቻችንን የምናሳድግበት፣ ማህበረሰባችንን የምናገለግልበት የተለያየ የሥራ መስክ ሊኖረን ይችላል። ቀን ያ ቢያደክመን፣ ነጋዴዎች ብንሆን ንግዳችን ቢያደክመን፣ የመንግስት ተሿሚዎች ብንሆን ስራችን አገልግሎት ቢያደክመን፣ መደበኛ ሰራተኞች ብንሆን መውጣታችን መውራዳችን ቢያደክመን፣ እግዚአብሔርን ግን መተው የለብንም። መንፈሳዊ አገልግሎትን መተው የለብንም። የእግዚአብሔር ሰዎች ከኒቆዲሞስ ይህንን ነው መማር ያለብን። እኛ እስቲ ራሳችንን እንመርምር። እግዚአብሔር ስራዬን እየባረከልኝ ነው። እግዚአብሔር ኑሮዬን እየባረከልኝ ነው። እግዚአብሔር የምውልበትን ነገር ሁሉ እያሳካልኝ ነው፣ እያደረገልኝ ነው። ለእርሱ እኔ ምን አድርጌያለሁ? እያገለገልኩት ነው ወይ? በአግባቡ ለመንፈሳዊ አገልግሎቴ ቦታ እሰጣለሁ ወይ ብለን ራሳችንን ልንመረምር ልንጠይቅ ይገባል። ከታላላቆቻችንም ልንማር ይገባል። ብፁዕ አባታችንን የምንወዳቸው እንዳልኳችሁ በመግቢያ ላይ ከልባችን የምናከብራቸው እንዲሁ ዝም ብለን አይደለም። የመንበረ ፓትርያርክ ጠቅላይ ቤተ ክህነት የሥራ ኃላፊነት ቀላል አይደለም። በሀገር ውስጥም በውጭ ሀገርም ያለችውን ቤተ ክርስቲያን በአስተዳደር፣ በክህነት፣ በልማት የሚመራ
ትልቅ ኃላፊነት ነው። ይህንን ኃላፊነት ተሸክመው ግን ጠዋትም እዚሁ መንፈሳዊ አገልግሎት ከኛ ጋር ናቸው፣ ማታም በመንፈሳዊ አገልግሎት ከኛ ጋር ናቸው። ኒቆዲሞስን መሆን ማለት ይሄ ነው። ኒቆዲሞስን መከተል ማለት ይሄ ነው። የኒቆዲሞስ ልጆች፣ የኒቆዲሞስ ተከታዮች፣ የእርሱ ወዳጆች መሆን ማለት ይሄ ነው። እግዚአብሔር ሰዎች ኒቆዲሞስን ስንዘክር እኔ የጣለብኝን ኃላፊነት የጣለብኝን ስራ እየሰራው ዋልኩኝ፣ እግዚአብሔርን የማገለግልበትስ የምቀድስበት የማስቀድስበት እኛ የምማርበት የማስተምርበት መንፈሳዊ ነገርን ለሌሎች የማስተላልፍበት ወይም ደግሞ መንፈሳዊ መልእክትን የምቀበልበት ሰዓት አለኝ ወይ ብላችሁ ጠይቁ ራሳችሁን። የኒቆዲሞስ ልጆች የምትባሉት በዚህ ነው። የዛሬውን ዕለት በትክክል ዘከርነው አሰብነው ብለን መናገር የምንችለው በአግባቡ ስራችንን እየሰራን ለመንፈሳዊ አገልግሎትም ትኩረት የምንሰጥ ሰዎች ስንሆን ነው። ሌላው ኒቆዲሞስ የሚታወቅበት ሰዎች ሁሉ መድኃኒታችን ኢየሱስ ክርስቶስን ለማጥፋት፣ ለመግደል፣ ለማስወገድ የራሱ ወገኖች በሚያድሙበት ጊዜ እሱ ግን ከእውነት ጋር የቆመ ሰው ነበር። እግዚአብሔር ሰዎች እኛ እንዴት ነን? የኒቆዲሞስ ልጆች ነን ወይ? ሰዎች ሲያድሙ፣ ሰዎችን ሊያጠፉ፣ የሰዎችን ስም ሊያጠለሹ፣ በሰዎች ላይ ሊነሳሱ ሲያድሙ ሲሰበሰቡ አብረን እንሆናለን ወይ? እንደዚያ የምንሆን ከሆነ የኒቆዲሞስ ተከታዮች አይደለንም። እርሱን እየዘከርነው አይደለም። ይልቁንም ሰዎች ያለ አግባብ ሲገፉ ለምን የምንል ከሆነ፣ ሰዎች ያለ አግባብ ስም ሲሰጣቸው ለምን የምንል ከሆነ፣ ለአባቶቻችን የምንከራከር ከሆነ፣ ለአባቶቻችን እኛ ፊት ሆነን የምንከራከር ከሆነ የኒቆዲሞስ ልጆች መሆናችን በዚያ ይታወቃል። እግዚአብሔር ሰዎች እኛ የወንድሞቻችን መድህን ነው መሆን ያለብን። የቅርቦቻችን ጠባቂዎች ነው መሆን ያለብን። በዚህ ነው የሚታወቀው። ኒቆዲሞስ እንደዚህ ነበረ። ሌሎቹ ሁሉ አልፈራም። ንግዴ ይበላሽብኛል ብላችሁ ከእውነት ፈቀቅ አትበሉ። ወንበሬን አጣለሁ ብላችሁ ከእውነት ፈቀቅ አትበሉ። የጀመርኩት ነገር ይበላሻል ብላችሁ ከእውነት ፈቀቅ አትበሉ። እኛ ባሰብነው መጠን አይደለም የምናድገው ቦታ የምናገኘው። ማን ሲያግዘን ነው? ማን ሲረዳን ነው? እግዚአብሔር የሚረዳን ደግሞ በእውነተኛው ወንበር ላይ ስንቀመጥ ነው። እውነትን ከአንደበታችን ማውጣት ስንጀምር ነው። ስለ እውነተኞች በትክክል መመስከር ስንችል ነው። ኒቆዲሞስ ለመድኃኒታችን ለኢየሱስ ክርስቶስ እውነተኛ ምስክር ነበረ። በመጨረሻው ሰዓትም ጌታ ማንም በሌለው ሰዓት አጠገቡ የተገኘ ስጋውን ለማውረድ የታደለ ታላቅ ሰው ነው። እግዚአብሔር ሰዎች እኛም ከተገፉት ሰዎች አጠገብ መቆም አለብን። ሰዎች ከናቋቸው፣ ሰዎች ስማቸውን ካጠፏቸው፣ ሰዎች ከገፏቸው ሰዎች አጠገብ መቆም አለብን። ያኔ እግዚአብሔር በረከቱን ይሰጠናል፣ ቤታችንን ይባርክልናል። ይህንን ሁሉ ሲያደርግ ስለነበረ ነው ለኒቆዲሞስ በትንሣኤው ዕለት ባዘነበት ሰዓት፣ በተከዘበት ሰዓት፣ በጨነቀበት ሰዓት መድኃኒታችን ኢየሱስ ክርስቶስ ተገለጠለት። የእግዚአብሔር ሰዎች ቤተ እግዚአብሔርን የምናገለግል ከሆነ፣ ጠዋት ማታ እግዚአብሔርን ደጅ የምንጠና ከሆነ፣ ከእግዚአብሔር ቤት የማንጠፋ ከሆነ እግዚአብሔር ጊዜውን ጠብቆ ይከፍለናል። ስለ እውነት የምንከራከር ከሆነ፣ ስለ እውነት የምንሟገት ከሆነ እግዚአብሔር ጊዜን ጠብቆ ይከፍለናል። የእግዚአብሔር ሰዎች በመጨረሻው ሰዓት ተገለጠለት፣ የትንሣኤውን ብርሃን አሳየው። ተመልከቱ፣ ይህንን የምናደርግ ከሆነ ሁሉም ነገር አይሳካልኝም፣ ጤናዬም ተበላሸ፣ ንግዴም ተበላሸ፣ ስልጣኔም ተቀናቃኝ መጣበት፣ ኑሮዬም እንደዚህ ችግር እየገጠመው መጣ ብለን በራሳችን ተስፋ በቆረጥንበት ዘመን እግዚአብሔር አጠገባችን ይቆማል። ለምን ታዝናለህ? ለምን ታዝኛለሽ? ምንድነው የሚያሳዝንህ? ምንድነው የሚያሳዝንሽ? ይለናል። ሲያጽናናን አብሮን ይሄዳል። ቤታችን ገብቶ ማዕዳችንን ይባርካል። እግዚአብሔር የባረከውን የሚረግም አለ? እግዚአብሔር ከፍ ያደረገውን የሚያዋርድ አለ? የለም። የኒቆዲሞስ ተከታዮች መሆናችን በንግግራችን ይታወቅ፣ በስራችን ይታወቅ።
ያኔ እግዚአብሔር ሕይወታችንን ይባርካል። እግዚአብሔር የሰማነውን ሁላችንንም ይባርክልን። የብፁዕ አባታችን ቡራኬ ይድረሰን።